ኢትዮጵያ ባለም መድረክ ደምቃ ኢትዮጵያውያን በሁሉ አይን ጎልተው እንዲታዩ ከሚያደርጉ ዘርፎች መካከል የሆቴልና ቱሪዝም ዘርፍ ተጠቃሽ ነው። ታዲያ በዘርፉ የሰለጠነ ብሎ በክህሎት የካበተ ባለሙያ መኖር ከዘርፉ የሚገኘውን ትሩፋት ከማደደር ረገድ ሚናው የጎላ ይሆናል። እንደ ሀገር ሙያዊ ክህሎትና ስነ ምግባርን ለመቅሰምም በርካቶች በዘርፉ ስልጠናን እየወሰዱ ይገኛሉ። ሙሉ ጊዜው ያለግሳ በመሰልጠን ላይ የምትገኘው ወጣት ቃል ኪዳን ህይወት ደግሞ አንደኛ ሲመጡ ሊያዩት የሚችሉ ፍሮንት ዴስክ ላይ ያለውን ሰው ነው እና እዛ ላይ ያለው መጀመሪያ ያሳየናቸው ነገር ነው የሚወስናቸው ለመቆየትም ለመሄድም እዛ ለሀገራቸው ጋር ሄደውም ኢትዮጵያ እንዲናት ብሎ ለመናገር የውጭ ዜጎች ሊሆኑ ይችላሉ፣ ሀገር ውስጥም ያሉ ሊሆኑ ይችላሉ። እነሱን በምን አይነት መንገድ ነው መቀበል ያለብን፣ እንዴት ነው ቀጣይ ቆይታቸውን እኛ ጋር እንዲቀጥሉ ማድረግ ያለብን የሚለውን ይሄ መጀመሪያ ፈርስት አቀባበላችን አለ። እሱኛውን ተምሬበታለሁ። የአፍሪካ መዲና የዲፕሎማቲክ ማህበረሰቡ መቀመጫም የዓለም አቀፍ ጎብኚዎች አይን ማረፊያ በሆነችው ኢትዮጵያም መዳረሻቸውን ላደረጉ ሁሉም የሚደረገው ሙያዊ የእንግዳ አቀባበል በጎብኚዎች አይምሮ የማይረሳ ጊዜን ለመቅረጽ የማይፋቅ ገጽታን ለማኖር ወሳኙን ድርሻ እንደሚወስድም ይነሳል። ከሌላ ሀገር መጥቶ አንድ ከስተመር ወደዚህ ሀገር ቱሪስት ለማድረግ ቢመጣ በሀገሩ በሚፈልገው አይነት የምግብ መስተንግዶ ወይንም አቀባበል ያ ሼፍ ተረድቶት ጠይቆት የሚፈልገውን አይነት የምግብ ምርጫ አዞት የመስራት አቅሙ እንዳለን ለማሳየት ትኩረት ሰጥተን እንማራለን። ሰው በየትኛውም ቦታ ሲንቀሳቀስ የግድ ማረፊያ ሆቴል ያስፈልገዋል። ሆቴል ካረፈ ደግሞ የሚበላ የሚጠጣ ማረፊያ ያስፈልገዋል። ቱሪስቶች በሚሄዱበት ቦታ ላይ የቆይታ ጊዜያቸውን እንዳራዝሙ ሊያደርግ የሚችለው ከአገልግሎት አሰጣጥ ጀምሮ ከፍትፍቱ ፊቱ እንላለን እና በሆቴል ውስጥ ጥሩ የሆነ ምግብ ማቅረብ የሚያዘጋጀው ባለሙያ ጥሩ የሆነ ምግብ ይሰራል። የሚያቀርበውም ደግሞ ጥሩ በሆነ መንገድ ያቀርባል። ስለዚህ የሚመጣው እንግዳ ጥሩ የሆነ የቆይታ ጊዜ እንዲኖረው ሊያደርግ ይችላል ማለት ነው። በሆቴልና ቱሪዝም ዘርፍ ስልጠናን የሚሰጡ ተቋማት ሀገራዊ የቤት ስራ ግዙፍ ነው። በይበልጥም በተቋማቱ የሚሰጡ ስልጠናዎች የሀገርን ሀብት በቁጡ የተረዱም ስለ ገጸ በረከቶቿ በውል ማስረዳት የሚችሉም የሀገራቸው አምባሳደር የሆኑ ባለሙያዎችን ማፍራት ታላሚ ያደረጉ ሊሆኑ እንደሚገባቸውም ይመከራል። እኛ የምናሰለጥናቸው ሀገርን የሚወክሉ ዜጎች ናቸው። ሀገርን እንደሚወክል ዜጋ ደግሞ ሀገራችን ምን ሀብት አላት፣ ምን ቅርስ አላት፣ ምን እሴት አላት የሚለውን ዲቴል እንዲያውቁ እኛ ምግብን ብቻ ያለ የምናሰለጥነው ወይንም መስተንግዶ እንዲያውቁ፣ ሆቴል ቱሪዝም እንዲያውቁ፣ ስለ ዳቦ አሰራር፣ ስለ ኬክ አሰራር ብቻ እንዲያውቁ ብቻ ሳይሆን ሀገሪቱ በዚህ ዘርፍ ያላትን እምቅ ሀብት አውቀው ተረድተው እንዲወጡ ነው የምናደርጋቸው። ያንን ቤት ዛሬ መጡ ሁለተኛ የሚሄድበት ቤት ነው ወይም መሄድ አለብኝ እዛ ቤት ስንል አንድም እንደ ቤት ሆቴሉ አንድም ደግሞ እንደ ሀገራችንን ለማለት ነውና ወደዚህ እንዲናፍቅ የሚያደርግ መስተንግዶ እንዲያመጡ በጣም በተሻሻለው አዲሱ ካሪኩለም እያስተማር ልጆችን ብቁ የማድረግ ሁኔታ ነው ያለው። ጊዜን ሲተካም አሮጌ በአዲስ ሲለወጥ በሆቴልና ቱሪዝም ዘርፍ ያለው ፍላጎት እየጨመረ መጥቷል። በተለይም በመዲናው አዲስ አበባ የሀገራዊና ዓለም አቀፍ ጉባኤዎች መበራከት በዘርፉ ብቁና በክህሎት የካበተ ባለሙያን ማብቃት ላይ በስፋት መስራት እንደሚገባም አመላካች እየሆነ መጥቷል። ከዚህ ረገድም ማሰልጠኛ ተቋማት እነዚያ የሀገርን ስም ያነገቡም የዘርፉ ባለሙያዎችን የማብቃት የቤት ስራን በአግባቡ ሊወጣ እንደሚገባም ተነስቷል። በስፋት በአዲስ አበባና በመላው ሀገሪቱ በሚባል ደረጃ የሆቴል ዘርፉ የቱሪዝም ዘርፉ በስፋት እየተስፋፋ ነው። ቱሪስቶች የሚጎበኟቸው መዳረሻዎች በጣም አያሌ እየሆኑ ነው፣ እየበረከቱ ነው። ይሄ ሆነ ማለት ማለት ነው በዚሁ ትይዩ ያንን የሚመጥን ፍሮንት ዴስክ ላይ የሚቀመጥ ኃይል ሆቴል ማናጀር፣ ኪችን ላይ ያሉ አካላት በፔስትሪም በቤከሪም በእነኚህ አካላቶች ብቁ አካላትን ካላፈራን ወይም ባለሙያዎችን ካላፈራን ያ የሚሰራው ነገር ትርጉም አልባ ሊሆን ይችላል። ስለዚህ ማሰልጠኛ ተቋማት በክልልም በመንግስትም ያለው ተረባርቦ እዚህ ላይ በስፋት መስራት ይጠይቃል። በእንግዳውና በሆቴሉ መካከል ያለው ግንኙነት ጥሩ እንዲሆን ፍሮንት ዴስክ ላይ የሚሰሩ ሰዎች ትልቅ አስተዋጽኦ አላቸው። ዘርፉ በጣም እየሰፋ ነው እና ወቅቱን የሚዋጅ ለሚመጡት ከስተመሮች የሚመጥን ባለሙያ ያስፈልጋል። ስለዚህ አንደኛ ማሰልጠኛ ተቋማት ሆቴል ኢንዱስትሪው ምን አይነት ደረጃ ላይ ነው ያለው ይሄን እያጠኑ ከሱ ጋር አብሮ ሊሄድ በሚችል መልኩ ስልጠናዎችን መስጠት ይጠበቅባቸዋል።
የእልፎች መዳረሻ የአያሌዎች አይን ማረፊያ ኢትዮጵያም የማይነጥፍ ሀብቶቿ የማይደበዝዙ ውበቷም በዓለም እይታ ውስጥ ማኖር ይቻል ዘንድ የሆቴልና ቱሪዝም ባለሙያዎች ኃላፊነታቸውን በአግባቡ እንዲወጡም ተጠይቋል።